ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም የሀገር መከላከያ ሰራዊት ዝግጁ ነው ሲሉ ተደምጠዋል። ጀነራሉ ባሳለፍነው ሳምንት በደቡብ ኢትዮጵያ ክፍል ተገኝተው የሰራዊቱን ክፍል ማበረታታቸው መልእክት ማስተላለፋቸው የሚታወስ ነው። አሁን ደግሞ በምዕራቡ ኢትዮጵያ ክፍል ተገኝተው በስፍራው ለሚገኘው የመከላከያ ሰራዊት ክፍል ያስተላለፉት መልእክት የቅኝታችን ትኩረት ነው። ከሰሜን ኢትዮጵያ ጦርነት በፊት የነበረውን የክልል ምክር ቤት ወደ ስልጣኑ በመመለስ ደብረጽዮን ገብረ ሚካኤልን መንበር አድርጎ በድጋሚ መረጠው ህወሓት ከፌደራል መንግስት ጋር ያለምንም ቅድመ ሁኔታ ድርድር ለማድረግ ዝግጁ ነው ብለዋል። ህወሓት የፕሪቶሪያው ስምምነት ፈራሚ ቢሆንም በዚህ ስምምነት እንደማያምንበት ይፋ ያደረጉን አቋሙን በቅኝታችን የምናገራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ለዛሬ አንጻራዊ ሰላም ላበቁን እንቁ ጀነራሎቻችን ፊታችን ላይ አብረው የዚህ በዓል ተሳታፊ ስለሆኑ እነሱንም በዚህ አጋጣሚ ማመስገን እፈልጋለሁ። ይህ የሰማችሁት ድምጽ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጥቂት ቀናት በፊት በባህር ዳር በተከናወነ አንድ ዝግጅት ላይ ያስተላለፉት መልእክት ነው። አቶ ተመስገን ጥሩነህ ለጀነራል አበባው ታደሰ እንደዚሁም ለሌሎች ጀነራል መኮንኖች ምስጋና የቸሩበት ንግግር ነበረ በዚህ የባህር ዳር መድረክ ላይ ያሰሙት። ከሰሞኑ ለጣና ቱሪዝም አዲስ ሀብት ነው የተባለለት ግዙፍ ፕሮጀክት የመሰረት ድንጋይ ተጥሎለት ነበረ። በ3.3 ቢሊዮን ብር የሚገነባው የጣና ሆቴል ልማት ፕሮጀክት ይፋ ሲደረግ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስኪያጅ አቶ ጀማል አህመድ እንደዚሁም ሌሎች የፌዴራል የክልል መንግስት ከፍተኛ ባለስልጣናት ተገኝተው ነበር። በባህር ዳር ከተማ በጣና ሐይቅ ዳርቻ የሚገኘውን ታሪካዊውን ጣና ሆቴል በዘመናዊ መልኩ መልሶ ለማልማት ያስችላል የተባለለት ፕሮጀክት ነበረ ይህ የጣና የሆቴል ልማት ፕሮጀክት። በዚህ ስነ ስርዓት ላይ ተገኝተው የነበሩት ጀነራል አበባው ታደሰ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሙገሳ ተችሯቸው ነበር። አቶ ተመስገን ይህንን ክልል አፍርሶ ለመገንባት የጀነራሎቻችን ሚና እጅግ ከፍተኛ ነበር ሲሉ ነው የገለጹት። 3 ዓመት ሊደፈን ጥቂት ሳምንታት ብቻ የቀሩት በአማራ ክልል የተካሄደ የሚገኘው ግጭት ከተጀመረ በኋላ በአማራ ክልል የመንግስት መዋቅር ከላይ እስከታች በተለያየ አጋጣሚ ሲፈርስ፣ ከፍተኛ ባለስልጣናት ከስራቸው ሲሰናበቱ፣ አዳዲሶች ሲተኩና ከፍተኛ መንግስት ባለስልጣናትም በፋኖ ኃይሎች የጥቃት ኢላማ ሰለባ ሲሆኑ የታዩበትም ሂደት ነበረ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ እንቁ ሲሏቸው የገለጿቸው ጀነራሎች እንደ ካድሬ በመስራትም ጭምር ነበረ። ይህንን በአመራር መረጋጋት ተፈትኖ የነበረውን አማራ ክልል ከላይ እስከታች በአዲስ የአመራር መዋቅር እንዲደራጅ እንዲረጋጋ አስተዋጽኦ መበርከታቸውን የጠቆሙት ከባህር ዳር ከተማ ውሏቸው በምዕራብ ኢትዮጵያ ክፍል የሀገር መከላከያ ሰራዊት እዝጋ የታዩት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ኢትዮጵያ በእናንተ ትኮራለች ሲሉ ለሰራዊቱ አባላት ሲናገሩ ተደምጠዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ታደሰ በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን የዝግጁነት ደረጃ በተመለከቱበት ወቅት ነው ይህንን ተናገሩ የተባለው። በግዳጅ ቀጠናው መልእክት ያስተላለፉት ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው የሰሜን ምዕራብ እዝ ከየትኛው አቅጣጫ ሊሰነዘር የሚችል ጥቃትን መከላከል በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ ተናግረዋል። እዙ ከታሪካዊ ጠላቶችም ሆነ ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችል የዝግጁነት ደረጃ ላይ ይገኛል ብለዋል ጀነራል አበባው። ሰሜን ምዕራብ እዝ የተሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ ተቋማችን አስተማማኝ እዝ ነው ያሉት ጀነራሉ እዙ የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከት ሀገርን በማጽናት ትልቅ አስተዋጽኦ እንዳደረገም ነው የተናገሩት። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር ተንቀሳቅሰዋል፣ የሀገር ውስጥ ባንዳ ነው ሲሉ በፈረጇቸው የፋኖ ኃይሎች ላይ ጠንካራ ምት በማሰረፍ ያሰበውን ኢትዮጵያን የማጥፋት ሴራ አክሽፏል ሲሉም ነው ጀነራሉ የተናገሩት። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ሲቀጥሉ ጽንፈኛ ሲሉ የጠሩት የፋኖ ኃይል ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ ሰርቷል ባይ ናቸው። እናንተ የአባቶቻችሁን የጀግነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁትና በቀጣይም ለምታደርጉት ተጋድሎ ኢትዮጵያና ተቋሙ ይኮራባችኋል ሲሉም ነው የገለጹት። ጀነራል አበባው ሲቀጥሉ የኢትዮጵያ ማደግና መለወጥ ስጋት የሆነባቸው ታሪካዊ ኢትዮጵያ ጠላቶች በቀጥታና በውስጥ ባንዳዎች ኢትዮጵያ ለማዳከምና ከልማቷ ወደ ኋላ ለማስቀረት ሌት ተቀን ሲሰሩ ቆይተዋል ሲሉም ነው የከሰሱት። ምንጊዜም የኢትዮጵያ ለኝታ የሆነው የሀገር መከላከያ ሰራዊት ጠላቶችን አንገት በማስደፋት ኢትዮጵያን ወደ እድገት የምታደርገው ጉዞ እንዲፋጠን የህዝቦቿን ሰላምና አንድነት የማስጠበቅ ታሪካዊ ኃላፊነቱም ተወጥቷል ብለዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተና ጀነራል ብርሃኑ በቀለ በበኩላቸው እዙ ከተቋሙ የተሰጡትን ተደራራቢ ግዳጆች ተቀብለው በጽናትና በቁርጠኝነት መፈጸሙን ተናግረዋል። ከሀገር መከላከያ ሰራዊት የተገኘው መረጃ እንደሚያሳየው ለቀጣይ ግዳጅና ተልዕኮም ዝግጁነቱን ከመቼም ጊዜ በላይ የላቀ ነው ብለዋል። ከሰሞኑ የሱዳን ጦር ቃል አቀባይ ከአማራ ክልል ባህር ዳር ከተማ የተነሳ የሰው አልባ ጀት ወይም ድሮን በካርቱምና በሌሎች የሱዳን ክፍሎች ጥቃት እንዳደረሰ መረጃው አለ ሲሉ ከሰው ነበር። ሆኖም የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴሩ በኩል በሰጠው ማስተባበያ መግለጫ በሱዳን ተፈጸመ ስለተባለውና ከባህር ዳር ተነስተዋል የተባሉ ድሮኖችን በተመለከተ እጅ የለበትም ሲል ማስተባበያ ሰጥቶ ነበር። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴሩ በኩል ያወጣው መግለጫ እንደሚያሳየው ኢትዮጵያ በሱዳን የተካሄደ ባለው ጦርነት እጇ እንደሌለበት፣ ከዚህ ይልቅ የሱዳን ጦር የኢትዮጵያ ታሪካዊ ጠላቶች ለሆኑ ኃይሎች ተላላኪ ሆኖ የታጠቁ ኃይሎችን በግዛቱ እያሰለጠነ ወደ
ኢትዮጵያ ግዛት ገብተውም ጥቃት እንዲፈጽሙ ትዕዛዝ እየሰጠ ተልዕኮም እያስፈጸመ ነው ሲል መወንጀሉ ይታወሳል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በስፍራው ተገኝተው ያበረታቱት የሰሜን ምዕራብ እዝ በሰሜን ምዕራቡ የኢትዮጵያ ክፍል ከሱዳን የገዳሪፍ እንደዚሁም የብሉ ናይል ግዛቶች ጋር የሚጎራበተውን ድንበር የሚጠብቅ የመከላከያ ሰራዊት ክፍል መሆኑ የሚታወቅ ነው። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ህወሓት ከፌዴራል መንግስት ጋር ያለምንም ቅድመ ሁኔታ ድርድር ለማድረግ ዝግጁ ነው ብለዋል። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ መልሻለሁ ያለው ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ ስለመሆኑ ነው የገለጸው። ድርጅቱ ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ ስለመሆኑ አስታውቋል። ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው የሚለውን ክስም መሰረት የለሽ በማለትም ውድቅ አድርጎታል። ድርጅቱ ይህንን ያለው በትላንትናው ዕለት ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት ባወጣው መግለጫ ላይ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበችው ክስ ከትላንት በስቲያ ምላሽ የሰጠው የውጭ ጉዳይ ሚኒስቴር የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው በሚል ወንጅሎት ነበረ። በሱዳን ጦርነት ውስጥ የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን የገለጸው የውጭ ጉዳይ ሚኒስቴር የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ሲልም ወንጅሎት ነበር። የሱዳን ሰራዊት ባደረገው ድጋፍ እነዚህ ኃይሎች በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲልም ወንጅለዋል። ህወሓት በወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበሉ አስታውቋል። ክሶቹ መሰረት የሌላቸው ኃላፊነት የጎደላቸውና በሐሰተኛ መረጃ ትኩረት ለማስቀየር ተደጋግሞ የሚታይ አካሄድ ነጸብራቅ ናቸው ብለዋል። ህወሓት ቀጠናዊ መረጋጋትን በሚያናጉ ማናቸውም እንቅስቃሴዎች ውስጥ አልተሳተፈም ወይንም አልደገፈም ሲል ራሱን ተከላክሏል። ሱዳን በሰሜን ኢትዮጵያ ጦርነት ወቅት ለተፈናቀሉ ሰዎች ሰብአዊ እርዳታና መጠጊያን የሰጠችው ያለው የህወሓት መግለጫ ይህ ሰብአዊ ድርጊት ለተለዋዋጭ ፖለቲካ ትርክቶች እንዲያገለግል ለራስ ጥቅም ሲባል መጣመም የለበትም ሲል ነው የተከላከለው። ሆኖም ግን የቀድሞ የትግራይ ክልል ጊዜያዊ አስተዳደር የቀድሞ የህወሓት ምክትል ሊቀመንበር ከዛ ባለፈም በሰሜን ጦርነት የህወሓት ቃል አቀባይ የነበሩት ጌታቸው ረዳ በሱዳን አርሚ 70 የተባለ የታጠቀ ቡድን የህወሓት ክንፍ ሆኖ ወደ ኢትዮጵያ ምዕራባዊ ግዛት ወይንም ወልቃይት ለመግባት እየተዘጋጀ የሚገኝ ኃይል ነው ሲሉ በይፋ መናገራቸው ይታወሳል። ከዚህ ባለፈ በገዳሪፍ ግዛት ሸረሪማ አካባቢ የሚንቀሳቀሰው አርሚ 70 የተባለው በሰሜን ኢትዮጵያ ጦርነት ከወልቃይት ከተፈናቀሉ የትግራይ ወጣቶች እንደዚሁም የቀድሞው የመከላከያ ሰራዊት ሰላም አስከባሪ የትግራይ ተወላጅ ወታደሮች አማካኝነት የተዋቀረው ይህ አርሚ 70 የተባለው ጦር በተለያየ ጊዜ የምረቃ ስነ ስርዓት፣ የታደሱ ዝግጅቶች እንደዚሁም የጦር መሳሪያ ትዕይንቶችን ሲያሳይ በገሃድ የታየ ቢሆንም ህወሓት ግን ወደ ሱዳን የተሻገሩ የትግራይ ተወላጆች በሱዳን መንግስት በኩል የሰብአዊ እርዳታና መጠለያ የተሰጣቸው ዜጎች ናቸው ሲል ነው ያስተባበለው። ድርጅቱ ሲቀጥል ከውጥረት መታቀምና ገንቢ ግንኙነት በቀጠናው አስፈላጊ የሆነበት ጊዜ ነው ሲል የጠቀሰ ሲሆን እንዲህ አይነት ክሶች ውጥረትን እንደሚያቀጣጥሉ እንደዚሁም ለተጠያቂነትና ለእውነተኛ የሰላም ጥረቶች ያለውን አስቸኳይ ፍላጎት እንደሚጋርዱ ነው የገለጸው። መግለጫው አክሎ የሁለት ዓመቱን የትግራይ ጦርነት ስላስቆመው የፕሪቶሪያ ግጭት ማቆም ስምምነትም አንስተዋል። የትግራይ ህዝብ የተፈናቀሉ ዜጎች በደህንነት በፈቃደኝነትና በክብር ወደ መኖራቸው እንዲመለሱ ማድረግን ጨምሮ ስምምነቱ በሙሉና በታማኝነት እንዲተገበር በትዕግስት ሲጠብቅ ስለመቆየቱም ነው የገለጸው። ለአብነት ያክል ምዕራብ ትግራይ ሲል በገለጸው ወልቃይት የሚገኘቱን ጨምሮ ኃይሎቻችን ማለትም የተፈናቃዮችን መመለስ በሰላማዊ ደህንነቱ በተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ሲልም ይፋ አድርጓል። ህወሓታውንም ለሰላምና በድርድር ለሚመጣ መፍትሄ ዝግጁ ነው ይባል ነው። ድርጅቱ ይህንን ያለው የፕሪቶሪያ ስምምነት በፌዴራል መንግስት ፈርሷል የሚል ክስ አቅርቦ በፕሪቶሪያ ስምምነት አማካኝነት ውድቅ ሆኖ የቆየው የትግራይ ክልል ምክር ቤት እንዲመለስ ባደረገ ጥቂት ቀናት ልዩነት ውስጥ ነው። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ከትላንት በስቲያ ባደረገው ስብሰባ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በትግራይ ክልል በፕሬዝዳንትነት ሾሟቸዋል። በክልሉ አዲስ ርዕሰ መስተዳድር የተሾመው የፌዴራል መንግስት በዚህ ወር መጀመሪያ ለአንድ ዓመት ስልጣናቸውን ያራዘመላቸው ሌተና ጀነራል ታደሰ ወረደ በመሪነት ስፍራቸው ባሉበት ወቅት ነው። ይህንን ውሳኔ በተመለከተ እስካሁን ከፌዴራል መንግስት በኩል የተሰጠ አንዳች ምላሽ የለም። በፌዴራል መንግስት ተቀባይነት ያላገኘው የክልሉ ምክር ቤት ስብሰባ እያካሄደ በነበረበት ዕለት ግን ተዋጊ ጀት በመቀለ ከተማ ሲበር መታየቱ ነዋሪዎችን ዋቢ ያደረጉ ዘገባዎች ወጥተዋል። ህወሓትም በትናንትናው መግለጫው ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላምና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ይገኛል ብለዋል። ለሰላም ለመረጋጋትና ለገንቢ ግንኙነቶች ያለንን የማያናወጥ ቁርጠኝነት በግልጽ በድጋሚ እናረጋግጣለን ብሎ ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ ነው ባይ ነው። ዘላቂና ፍትሃዊ ሰላም ለማረጋገጥ ያለምንም ቅድመ ሁኔታ ለሚካሄድ ታማኒ አካታችና ውጤት ተኮር የንግግር ሂደት ውስጥ ለመሳተፍ ዝግጁ ነው ሲል አቋሙን ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።